ተሙን ምንድነው ያደረጋችሁት? ምንም እንዳታደርገኝ። ምንድነው ያደረጋችሁት? ተሙን ንገረኝ እኮ ንገረኝ። ምንድነው ያደረጋችሁት? እዚህ አካባቢ መስዋዕት ሳይሆን አይቀርም እሱ። ምን ዝቅበል አብሮ ሰው አለ ሰው ያየው ነው ሌላ ሰው ያለ ዝቅበል ይታያል በደንብ አሳይልኝ እየተጨቃጨቁ ነው ያሉት በደንብ አሳይልኝ ሌላ የሚመጣ ሰው ካለ ጠብቀን እንገባለን እሺ በቤቱ ደጃፍ ልብን በሚያፈካው የጧት ፀሐይ እንዲሁም ማራኪ የከተማ እይታ ያለው እጅግ ውብና ዘመናዊ በሆኑ የመሰረተ ልማቶች የተከበበው የድሪም ቢልደርስ ቅንጡ መንደር በልዩነት ለደንበኞቻችን ይዘን መጥተናል። በመሃል ከተማ መዳረሻ በሆነው በሲኤምሲ እያስገነባን በሚገኘው ባለ 5 ኮከብ ሆቴል ያካተተ እጅግ ዘመናዊና ቅንጡ በሆነ የመኖሪያ መንደር ውስጥ በተለያዩ የካሬ አማራጮች ከባለ 1 እስከ ባለ 3 መኝታ ቤቶች በ10% ቅድመ ክፍያ በመረጡት የወለል አማራጭ አቅርበንልዎታል። ምን ይሄ ብቻ እስከ 20 ዓመት በሚቆይ 50% የባንክ ብድር እነሆ ብለናል። በግቢ ውስጥ 2 መዋኛ ገንዳዎች፣ ጂም እና ስፓ፣ ባስኬትቦል ኮርት እና የልጆች ማቆያ ኢንዶር እና አውትዶር ፕሌግራውንድ ያካተተ ነው። በዚህ ታላቅ ቅናሽ የነገ ቤቶን ዛሬ ይሸምቱ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። እንግዲህ ውድ ቤተሰቦች አላውቅም፣ ረጅም ርቀት ነው እየተጓዘች ያለችው፣ ወዴት እንደሆነ አላወቅንም። እኛም ሰዎች ግን አብረዋት ይኖራሉ ብለን እናስባለን። ምናልባት ወሰብሰብ ያለ ቦታ ላይ ነው እየገባች ያለችው። ነገሮችን ማበላሸት መቻል የለብንም። በተጠንቀቅ ነው ወደሷ መሄድ መቻል አለብን። ስለዚህ እዚህ እስክትገቢና እያንዳንዱ ነገር እየተከታተለን ስትደባበቅ የነበረውን ጭምር አይተናል። አስፈላጊ ከሆነ ደግሞ ከቤት ጀመረ ጭራሽን መከታተል ጀመርክ። ቆይ እናንተ እንደማናችሁ ሲጀመር እንዴ? ለምንድን ነው እንደዚህ የምትሆኑት? እኔ አልገባኝም። ቆይ ሲጀመር ማን የላካችሁ? እኔን ከቤት ጀመረ እንዴ ነው የምትከታተለኝ? አንተ ማንክ? አብሮ ሰው አለ። እንዳትንቀሳቀስ ቁጭ በል ተምር ቁጭ በል ና ያዟት እሷን እሷን ያዙ ና ያዙ ቁም ተኩሳለሁ ሰማኛለህ ቁም ተኩሳለሁ ወሬ ነበር ቁጭ በል የፈለከውን ነገር አደርጋለሁ ምንም አልፈልግም ሰማኛለህ ከአንተ ጋር መስማማበት ምንም አይደለም ይኸውልህ የፈለከውን ብር ከፍላለሁ እሱ ምን እንደሚቀርጸው ነገር አስቆምልኝ እኔ እናንተ እንስማማ ካንተ ጋር መስማማ እኔ እናንተ እንስማማ እኔ እናንተ እንስማማ ቁጭ በል እኮ ምንድነው ቁጭ በል ነው እሺ ነው እዚህ ቦታ ላይ ነው እየቆፈረ የነበረው ከሷ ጋር ከፍተኛ ጭቅጭቅ ሲያደርጉ ነው የነበረውና በመሃል ሌላ የሚመጣ ሰው ካለ ለእናንተ እናሳያችሁ ብለን ነበር ዝም ብለን ስንጠብቃቸው የነበረው ከመጀመሪያ ጀምሮ ነገሮችን እንዳናበላሽ ነበር ስንከታተል እንጂ ቶሎ መያዝ የሚቻል ነበር እንዳልነውም ደግሞ ካንቺ በላይ ከዚህ በላይ ጊዜ ማጥፋት ስለሌለብኝ ምንድን ነው የፈለግሽው ምን አገባኝ ታዲያ እኔ ስለሱ ወንጀለኛ ነሽ እንጂ ስለርግዝናሽ አይደለም የሚመለከተሽ ምን እኮ ያንዳንዱ ነገር ትናገራለሽ እሺ እነግራለሁ በቃ ተናገር ካልተናገር ከኔ ምንም ነው ከተማ ክስት ጋር ቀጥተኛ ግንኙነት የለሽም ቁጭ በይ ምን የሚያስደነግጥ ነገር ነው የተናገርኩት ከተሙ አክስት ጋር እየጠየቅኩሽ ነው ያለው ግልጽ አድርገሽ ንገሪኝ እኔ ሁሉ ምንም ማውቀው ነገር የለያችን ጠንቋይ ነው የትም አላውቃትም ሲጀመር እኔ ምንም ማውቀው ነገር የለም ምንም ማውቀው ነገር የለም ስለዚህ ጠንቋይ መሆኗን ጭምር ታውቂያለሽ ማለት ነው የተሙ አክስት ማን ነው ጠንቋይ ያለ እኔ ጠንቋይ አልኩኝ ተሙ እዚህ አካባቢ መስዋዕት ሳይሆን አይቀርም እሱን ነው የሰማሁት ሲያወሩን የሰማኋቸው ከኔ ጋር ያስካት እያሸናላ ነው ከኔ ጋር ያስካት ልጅ እንደዛ ስትል የሰማኋቸው እንግዲህ ውድ ቤተሰቦቻችን ያው ለእናንተ ብዙ ነገሮችን ለመናገር ፈልገን ነበር ነገር ግን ምንም አይነት እሷ ነች አይደለ ከጀርባ ያለችው ሌላ ማንም አይነት ሰው አብሯት የለም እንግዲህ ውድ ቤተሰቦቻችን ያው ለእናንተ አመቺ ነገር ስላልገጠመን ነው አሁንም ቢሆን ካሜራችንን አብረተን የተፈጠረውን እያንዳንዱ ነገር ማሳየት አለብን ብለን ስለምናምን ነው ይሄን ነገር እያደረግን ያለ ነው ከተማ አክስት ጋር በተገናኘ አንዲት ሴት ጋር ጥቆማ አግኝተን ነበርና ከቤቷ ጀምሮ ነበር ስንከታተላት የነበረው አመቺ ሰዓት ስላጣን ነው ለእናንተ ምንም አይነት ቀረጻ አላደረግነው ምናልባት ወደዚህ ስንመጣ አንድ ቀርጽንላችሁ ነገር አለ እሱንም አያይዘን እናሳያችኋለን ውድ ቤተሰቦቻችን እቺ ሴት ምንድነው የምታረገው እንግዲህ እየሄደች ያለችበት ቦታ በጣም ውስብስብ ነው ከቤት ጀምሮ ስንከታተላት ነበረ ከዛ በኋላ በየሆነ መኪና ገብታ እሱንም እየተከታተልን የነበረውና አሁን ላይ ወሰብሰብ ወደ ጫካ ውስጥ ነገር ነው የገባችውና ያ ጫካ ምን እንደሚያደርግ ለምን ወደዚህ ቦታ ላይ እንደገባች አናውቅም ውድ ቤተሰቦቻችን ነገር ግን እስቲ እንዳታይን እሺ ማናችሁንም እንዳታይ ቀን ደበቅ በሉ
እንግዲህ ወደ ቤተሰቦቻችን መሄድ መከተል መቻል አለብን። እዚህ ጫካ ምን ልታረግ እንደመጣች ምን አይነት ሁኔታ እንዳለ ረጅም ርቀት ነው ተከታትለናት የመጣ ነው። ቀስ ብላችሁ እየተደበቅናት ለመሄድ እንሞክር። ሁኔታው የተጠራጠረ ይመስላል። ማናችሁንም እንዳታያችሁ። ሌላ አብሯት ያለ ሰው ካለ ቼክ አድርጉልን። እስቲ ና ካሜራማን ደበቀ እያልክ አንተም እሺ። ከሷ እይታ መራቅ መቻል አለብን። እስቲ ነው ካሜራማን ደበቅ እያልክ የምትታይ ከሆነ በደንብ ለማሳየት ሞክር። ይልኝ እስቲ አንተ ካሜራማን ለቤተሰቦቻችን አሳይልኝ። ብቻዋን ነች። እስካሁን ድረስ ማንም የለም። አዎ ጭር ያለ ጫካ ነው። ና እስቲ ና ቀስ ና ያት እየሄደች ነው። ተደብቆ እያየች ነው። ካሜራማን ደበቅ በል። ያት እያየህልኝ እንዳታይ ያት ካሜራውን በደንብ ታያለች አይደል? አሁን የሩጥሽ ማምለጥ መቻል የለባትም። እነ ሞገስ ተጠንቀቁ በደንብ። ውድ ቤተሰቦቻችን እንግዲህ ሰው መጠብቅ ነው ይመስለው። እንዳታይን መሬት ላይ ተኝተን ያለ ነው። ምክንያቱም አብሯት ያለ ሰው ካለ ምንም አይነት ጥርጣሬ ማየት መቻል የለበትም። ድንገት ካየችን ነገሮች ሊበለሻሹብን ይችላሉ። ምን ልታረግ ወደዚህ ጫካ ምናልባት ታሞ ሊኖርም ይችላል ወደዚህ ቦታ ላይ እና መጠንቀቅ መቻል አለብን። እስቲ ና እንግዲህ ውድ ቤተሰቦች አላውቅም፣ ረጅም ርቀት ነው እየተጓዘች ያለችው። ወዴት እንደሆነ አላወቅንም። እኛም ሰዎች ግን አብረዋት ይኖራሉ ብለን እናስባለን። ምናልባት ወሰብሰብ ያለ ቦታ ላይ ነው እየገባች ያለችው። ነገሮችን ማበላሸት መቻል የለብንም። በተጠንቀቅ ነው ወደ እሷ መሄድ መቻል አለብን። ስለዚህ ነገሮችን እንዳታበላሹ ሞገስ። ቤተሰቦቻችን ለጥንቃቄ ብለን እንግዲህ መሳሪያችንንም ይዘናል። ምክንያቱም ግዴታ ነው። ወሰብሰብ ያለ ቦታ ነው። መሳሪያ ካልያዝን ነገሮች ትንሽ እንትን ሊሉ ይችላሉ። ያየችን መስሎን ስለነበር ትንሽ ነገሮችን አቋርጠን ነበር። ነገር ግን ለእናንተ ማሳየት መቻል አለብን። እስቲ እንሂድ። እንግዲህ
ውድ ቤተሰቦች አብረዋት ሰዎች ኑሮ አይኑሩ ምንም አይነት ማረጋገጫ እየሮጠች ነው ያለችው። እየሮጠች ነው ካሜራማን ዝቅበል አብሮ ሰው አለ ሰው ያየው ነው ሌላ ሰው ያለ ዝቅበል አብሮ ሰው አለ ካሜራማን እየተጨቃጨቁ ነው ይመስለው ዝቅበል እስቲ ዝቅበል ይታያል በደንብ አሳይልኝ እየተጨቃጨቁ ነው ያሉት በደንብ አሳይልኝ ሌላ የሚመጣ ሰው ካለ ጠብቀን እንገባለን እሺ መጀመሪያ ሌላ የሚመጣ ሰው እንዳለ ሞገስ ከጀርባ አጣሩልን ሌላ የሚመጣ ሰው አለ አጣሩልን ከጀርባ በደንብ አጣሩ እስቲ ሌላ የሚመጣ ሰው ካለ ትንሽ እንጠብቃቸው ከዛ በኋላ ቀጥታ ወደ እነሱ ጋር እናመራለን የሆነ ነገር እየቆፈረ አዎ የሆነ የሚቆፈረው ነገር አለ ግን እስቲ ትንሽ እንጠብቃቸው ሌላ የሚመጣ ሰው አለ ከጀርባ ካሜራው ዝም ስለሚያደርግ እሺ ቀስ በል ታይዋል በደንብ እየተጨቃጨቁ ነው ሌላ የሚመጣ ሰው ከሌለ እንግባ ሞገስ ጀርባውን አጣሩ ምልክት ሰጡ እንዳትንቀሳቀስ ቁጭ በል ተምር ቁጭ በል ና ያዟት እሷን ያዙልኝ ና ያዘው ቁም ይኸውልህ ተኩሳለሁ ቁም ተኩሳለሁ ሰማኛለህ ቁም ተኩሳለሁ ይኸውልህ ያልተኝ ነበር ቁጭ በል ማስጠንቀቂያ እየሰጠሁ ነው ያለሁት ቁጭ በል ወዴት ነበር ልትሄድ የነበረው? ቁጭ በል ወዴት ነበር ልትሄድ የነበረው? ንገረኝ አውርድልኝ እሱን ነገር የት ነው ልትሄድ የነበረው? ንገረኝ ወዴት ነበር ልትሄድ የነበረው? ቁጭ በል የፈለከው ነገር አደርጋለሁ ምንም አልፈልግም በብር መጫወት ምንም አልፈልግም ሰማኛለህ ከአንተ ጋር መስማማበት ምንም አይነት ይኸውልህ የፈለከውን ብር ከፍላለሁ እሱ ምን እንደሚቀርጸው የሚቀርጸው ነገር አስቆምልኝ እኔ እናንተ እንስማማ ካንተ ጋር መስማማ እኔ እናንተ እንስማማ ቁጭ በል እኮ ምንድን ነው ቁጭ በልና እሺ አንተ ነው ወዴት ነው ቁጭ በል አልኩህ ይኸውልህ ሰማኛለህ ግንባሬን ከማፈነዳለህ አርፈህ ቁጭ በል እሺ እኔ እናንተ መስማማት እንችላለን ይኸውልህ እኔ እናንተ መስማማት ካንተ ጋር መስማማው ምንም አይነት ነገር የለም እሺ ሰማኛለህ ካንተ ጋር ምንም አይነት ነገር ይዘው በቤቱ ደጃፍ ልብን በሚያፈካው የጠዋት ፀሐይ እንዲሁም ማራኪ የከተማ እይታ ያለው እጅግ ውብና ዘመናዊ በሆኑ የመሰረተ ልማቶች የተከበበው የድሪም ቢልደርስ ቅንጡ መንደር በልዩነት ለደንበኞቻችን ይዘን መጥተናል። በመሃል ከተማ መዳረሻ በሆነው በሲኤምሲ እያስገነባን በሚገኘው ባለ 5 ኮከብ ሆቴል ያካተተ እጅግ ዘመናዊና ቅንጡ በሆነ የመኖሪያ መንደር ውስጥ በተለያዩ የካሬ አማራጮች ከባለ 1 እስከ ባለ 3 መኝታ ቤቶች በ10% ቅድመ ክፍያ በመረጡት የወለል አማራጭ አቅርበንልዎታል። ምን ይሄ ብቻ እስከ 20 ዓመት በሚቆይ 50% የባንክ ብድር እነሆ ብለናል። በግቢ ውስጥ 2 መዋኛ ገንዳዎች፣ ጂም እና ስፓ፣ ባስኬትቦል ኮርት እና የልጆች ማቆያ ኢንዶርና አውትዶር ፕሌግራውንድ ያካተተ ነው። በዚህ ታላቅ ቅናሽ የነገ ቤቶን ዛሬ ይሸምቱ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሞገስ
እሰራው። እሺ በሰንሰለቱ ሰራልኝ እሱ ልጅቷንም አስቀምጧት እናንተ ጋር። እሺ እንግዲህ ውድ ቤተሰቦቻችን እዚህ ቦታ ላይ ነው እየቆፈረ የነበረው ከሷ ጋር ከፍተኛ ጭቅጭቅ ሲያደርጉ ነው የነበረውና በመሃል ሌላ የሚመጣ ሰው ካለ ለእናንተ እናሳያችሁ ብለን ነበር ዝም ብለን ስንጠብቃቸው የነበረው። ከመጀመሪያ ጀምሮ ነገሮችን እንዳናበላሽ ነበር ስንከታተል እንጂ ቶሎ መያዝ የሚቻል ነበር። እንዳልነውም ደግሞ አንድ ሰው እዚህ ቦታ ላይ እየቆፈረ ደርሰንበታል። ገና ቁፋሮ እንደ አዲስ መጀመራቸው ነው። ይሄኛውን ለአሻራ ለተለያየ ነገር ብለው የህግ አካላቶች ስለሚመጡ አንነካውም። እዚህ ቦታ ላይ ነው። ካሜራማን ምናልባት ታሳይልኝ። በትንሹ ነው ሲቆፍሩ የነበረው። ገና ብዙም የተቆፈረ ነገር አይደለም። ለምን ይሄን ነገር ማድረግ እንደፈለጉ ለምን እዚህ ቦታ ላይ መተው እየቆፈሩ እንደሆነ ምን ሊቀብሩ እንደሆነ ወይ ደግሞ ምን አይነት ነገር ሊያደርጉ እንደሆነ እስካሁን ድረስ እርግጠኛ አይደለንም። ነገር ግን ልጅቷ እንዴት እየተደናገጠች ከኋላዋ ሰው እንደተከተላት እያየች እንደነበር አይታችኋል። ከልጁ ጋር ምን ያህል ሲጨቃጨቁ እንደነበር አይታችኋል። ልጁም ደግሞ ከኛ አምልጦ ነው የነበረውና በገንዘብ እንፍታው ካሜራው አይቅረጸኝ እባክህን ሲልም ነው የነበረውና እንግዲህ ምን ሊያደርጉ እንደነበር አላውቅም። በዚህ ልክ በገንዘብ እንፍታው ሊያስብል የሚችል ነገር ይህን እያንዳንዱ ነገር ምን መረምራቸው ይሆናል ማለት ነው። ጊዜ ሳናጠፋ ተሙን ለማግኘት እንሞክራለን። ስለዚህ ወደ ቤተሰቦቻችን እስቲ ምን አይነት ነገር እንደሚሉን ወደ እነሱ ሄደን ማየት ምን ይሆናል ማለት ነው። ቀጥታ ወደ እነሱ ላምራ ነው። ሰማለ ምንም አይነት ጭቅ ቁጭ በል ይኸውልህ እያንዳንዱ የምጠይቀን ነገር ግልጽ አድርገህ ማትናገር ከሆነ የከፋ ነገር ነው የሚደርስብህ። ተግባባን? ለምን እንደመጣችሁ እኮ አልገባኝም። እኛ ምን አይታችሁ ነው? ምን አይታችሁ ነው? ምን እያረክ ነበረ? እየቆፈርክ ነው የነበረው። ልጅቷ ደግሞ ተደባብቃ ነበር ስትመጣ የነበረው። ምን እያደረክ ነው የነበረው? መቆፈር ምንድነው? እንዴት ነው እየተረዳኸው ያለው? እሺ እንግዲህ በደንብ የምታረፈኝ ይመስለኛል። እያንዳንዱ የምጠይቀን ጥያቄ ስርዓት ባለው መልኩ ማትመልስልኝ ከሆነ ደግሞ ነገሮች እየነገርኩ ነው። የቆፈርነው ለሌላ አላማ ነው። እኛ በቃ ምንድነው ሌላ አላማ? እጽዋት እየተከልን ነበር። በዛ ሰዓት ደረሳችሁ እናንተ። እናንተ ራሱ እኮ ምንድነው ሰው ላይ ድንገት እንደዛ አይነት ነገር ታደርጋላችሁ? ለምን ሮክ? ምን እያደረጋችሁ ነው? ለምን ሮት እንዴ? ለምን እንደመጣችሁ እኔ በምን አውቃለሁ? ዘመኑን እኮ የምታውቀው ነው። እሺ ሮት ከሮትክ በኋላ ደግሞ ካሜራው አይቅረጸኝ ካንተ ጋር ያለኝ ነገር በገንዘብ ጨርሳለሁ ብለህ ለምን ለብትስማማ ሞከር? እሱን ያልኩት ድንገት ስለመጣህብኝ ነው። ድንገት በመጣበስ በገንዘብ ሊያስማማ የሚችል ምን አይነት ነገር አትጩህ አትጩህ። እየሰማኸኝ አይደለም? ሰማለህ? ጭራሽ የተናገር አስረኸኝ ጭራሽ ልትናገር ይኸውልህ፣ ሰማለህ? እያንዳንዱ ነገር ግልጽ አድርገህ ማትናገር ከሆነ ደግሞ ከዚህ በላይ የከፋ ነገር ይደርስብሃል። ባልደረቦቼ የከፋ ነገር ያደርሱብሃል። ገባህ? ምንም የከፋ ነገር የለም ከዚህ በላይ። እሺ እየሰማኸኝ ነው? አንድ ንጹህ ሰውን ነው ይዘህ እያስለፈለፍክ ያለኸው። ምንም ማወራው ነገርም የለም። ሲቀጥል እያደረግኩ የነበረውን ነገር እያየህ ነው አይደለ? በሰዓቱ እየቆፈርኩ ነበር። በቃ እጽዋት ለመትከል ነው የነበርኩት። አንተ ድንገት ደርሰህ ምን ልትዘርፉኝ ነበር እንዴ? እጽዋት እየተከልክ ነው የነበረው እና እዚህ ጫካ ውስጥ ምን ላደርግ እችላለሁ እኮ? ንገረኝ እስቲ። እሱን የዶማ ይዛችሁ ነበር? አንተ ያሰብከውን ንገረኝ እንጂ እኔማ እኮ እየነገርኩህ ነው። በትንሹ ያንን ቦታ እየቆፈራችሁ የነበረው እየነገርኩህ ነው። እኔማ አንተ ጋር የመጣችው ሴት ደግሞ እየተደባበቀች ነበር። ከረጅም ጊዜ ርቀት ጀምሮ ስንከታተላት ነው የነበረው። እኔ ስለሷ አላውቅም፣ ግን አብረን ነው ለመትከል የመጣ ነው። አሃ ስለዚህ ተደባበቀች አልተደባበቀች ግን አላውቅም። የተደባበቀችውን እንግዲህ አንተ ነው የምታውቀው። ካሜራ ይዘህ ራሱ ሲጀምር ጫካውን ምንድነው የምትሰራው አንተ ራስህ? ታዲያ ምን አስሮጠ? ከሮጥክ በኋላ ደግሞ ለምን በገንዘብ ልስማማ? ምን እያደረክ እንደሆነ በምን አውቃለሁ? እኔ ዘራፊስ ብትሆን ያቺ ልጅ ረጅም ርቀት ስንከታተላት ነው የነበረው። ከዛ በኋላ ደግሞ እየተደባበቀች ነው ስትመጣ የነበረው። ይሄን ያህል ርቀት መታ ካንተ ጋር በዛ ልክ ስትጨቃጨቀ የነበረው የሆነ እጽዋት ለመትከል ነው እዛ ቦታ ላይ። በሰዓቱ እኔ ቀድሜያት ስለነበረ የደረስኩት ለምን ፈጥነሽ አልደረስሽም ነበር ነው የምላት። ቀድሜ ነው የደረስኩት ነበር እኔ። ይኸውልህ እያንዳንዱ ነው ይኸውልህ እኛ ተቀጣጥረን ነው ወደዚህ የመጣ ነው። ሲቀጥል ምን ለማድረግ ነው? ለመትከል የመጣ ነው። በሰዓቱ አረፈደች። ሰው ልጅ ደግሞ ሲያረፍድ አትናደድም? እዚህ ጫካ ውስጥ አይደለም 30 ደቂቃ 10 ደቂቃ መጠበቅ ከባድ ነው። ታዲያ እጽዋት ለመትከል የትኛው የእጽዋት ፍቅራችሁ ነው በዚህ ልክ ጫካ የሚያስፈራ ቦታ ላይ ብቻ እንድትገባ ያደረገ? የእጽዋት ፍቅሬን ታውቅ ነበር እንዴ? ከዚህ በፊት ንገረኛ። እንዳለኝና እንደሌለኝ ታውቅ ነበረ? በምን ታውቃለህ? ይኸውልህ ትሰማለህ፣ እዚህ ቦታ ላይ ካንተ ጋር ጨዋታ ልጫወት አይደለም የመጣሁት። የሚፈጸሙ ወንጀሎች አሉ። ያንን ነገር ደግሞ እየተከታተለ ነው እሷ ላይ ደረስንባት። ስለዚህ እያንዳንዱ ነገር ማትነገረኝ ከሆነ ደግሞ ከዚህ በላይ ነገሮች እየከፉብህ ይሄዳሉ። የምን ወንጀል ነው? እሷን ጠይቃታ። የህግ አካላት እንደሆንኩ ነግሬሃለሁ። እኔ ስለ ህግ አካልነትህ አላውቅም። ካሜራ ይዘህ ነው እንዴ ህግ አካል ነኝ የምትለው? እንግዲህ መታወቂያውን አሳይቻለሁ። ባልደረቦቼ እያንዳንዱ ነገር አስረድተዋል። መታወቂያ ከየትም ልታመጣው ትችላለህ። እሺ በፌክ ልታሰራው ትችላለህ። እኔ ይሄን አምኜ አልቀበልህም። ምናልባት ግን አንጠልጥዬ ወደ እስር ቤት ተወረውር ደግሞ ያኔ ትክክለኛ ይገባሃል ማለት ነው። እናያለን። እስኪ በግድ በስተት ነው ሰውን ካሜራ ደቅነህ ልታስለፈልፍ የምትሞክረው? ምንም ያላጠፋ ሰውን ስላለማጥፋት። አንተ ራሱ አንድ ሌባ ነህ። ምን እንደምታደርጉ በደንብ ስለምናቅ ማለት ነው፣ ከተማ ውስጥ የሚደረገውን ነገር። እሺ
ልጅቷ በእኛ ቁጥር ውስጥ ነው ያለችው። እያንዳንዱን ነገር ደግሞ ካንተ ጋር ልትፈጽመው የነበረውን እያንዳንዱን ነገር ግልጽ አድርጋ ነግራናለች። ጠይቃታ ምንድን ያለች? በቃ እጽዋት ልንተክል እንደሆነ እሷም ልትነግርህ የምትችለው ሌላ ነገር ግልጽ አድርጋ ነግራናለች። ስለዚህ ማመን ነው የሚሻለው። ምናልባት ወንጀልም ከሆነ እየፈጸማችሁ ያላችሁት ምን አይነት ወንጀል ልትፈጽሙ እንደነበርና በተለይ እኛ በዋናነት ስንከታተል የነበረው ዋና ሀሳብ ነበረ። የዛን ምክንያት ንገረን። ከዛ በኋላ ካንተ ጋር ያለኝን ነገር የምን ሀሳብ ነው የምትለው? መጀመሪያ ልትሰራ የመጣውን እያንዳንዱን ወንጀል ንገረኝ። እየሰማኸኝ አይደለም መሰለኝ። ሰውዬ መዳረቅ ነው የፈለከው ከኔ ጋር? ምናልባት አንድ አይነት ነገር ነው እየደጋገምኩ ያለሁት ከሰማኸኝ። ፍታኝና እኔም ወደ ነበርኩበት ልሂድ፣ ወደ ቤቴ ልመለስ። በእንደዚህ አስረህ የምታመጣው ነገር የለህም። ግልጽ አድርጌ ልነግርህ የምፈልገው ምንም ግልጽ የምታደርገው ነገር የለህም። አንደኛ ሌላው ደግሞ አንተ የፈለከው ምክንያት ልትሰጠኝና ምናልባት ተዘጋጅተህ ሊሆን ይችላል የመጣኸው። ነገር ግን መቼም አይሰለችኝም። 2 ቀን 3 ቀን 5 ቀን ወር ካንተ ጋር መከራከሩ አይሰለቸኝም። አምነህ እያንዳንዱ ነገር እስክትነግረኝ የምን መዘጋጀት ነው? ስለዚህ ምንድነው መዘጋጀት? እያንዳንዱ ልትሰራ የነበረውን ወንጀል ግልጽ አድርገህ ምን ዝግጅት ያስፈልጋል? ሌላ ነገር ቢሆን ኖሮ አታየኝም እንዴ? ምን ከኔ ጋር ሰው አይተሃል? ሌላ ሰው። ስለዚህ ወደ እስር ቤት እንደምወረውር ወቅ እኛ ማቆያ እስክታምን ድረስ መረጃህን አምጣ። እንግዲህ በምን ምክንያት ነው እስር ቤት ዝም ብሎ መወርወር አለ እንዴ? ወርውሬ ያሳይሃለሁ። ያኔ ምንም እንደማታመጣ ይገባሃል። እሱን እናያለና ለአንተ ብቻ መኖሩን ህግ እናያለና። በዚህ ልክ ለአንተ ብቻ ነው እንደሚሰራው ህግ። እንግዲህ እሱን በደንብ አሳያለሁ። እሱን እናያለን። እያንዳንዱ ነገር ግልጽ አድርገህ የምታመጣውን እናያለን። እስኪ ሌላ አይተህ ተወረውረሃለሁ። ከዛ በኋላ እያንዳንዱ ነገር እኛ ማቆያ ሆነ እየተቀጠቀጥክ እየተደበደብክ መታወጣ ይሆናል እኮ። አየህ፣ እሱ ነው አይደለ መፍትሄ። አንተ ለእንዳንተ አይነት ወንጀለኛ ምንም እንራራውና በትክክለኛ መንገድ የምናወራበት መብት የለህም። ምንም ነገር ሳታገኝ የመቀጥቀጥ መብት የለህም። ምንም ብታገኝም ሲጀመር ለቀቀኝ፣ ይዛው ወጣ፣ ተነስ። እንግዲህ ውድ ቤተሰቦቻችን ያው ከልጁ ጋር የነበረኝን ቆይታ በተወሰነ መልኩ አይታችኋል። ያው ልጁ በጣም ደረቅ ነው። መጀመሪያ ላይ ሮጦ ሲያመልጠኝ በገንዘብ ነገሮችን እንጨርስ ካሜራውን አጥፉልኝ ነበር ሲል የነበረው። ነገር ግን ከኔ ጋር ያደረግነው የአንድ 4-5 ደቂቃ ቆይታ ነበረ። በዛ ሰዓት ላይ ምንም ሊያምንልን አልቻለም። ከዛ በኋላም ደግሞ የኔ ጋርዶች በተለያየ መልኩ ሊያወሩት ሞክረው ነበር። ነገር ግን የማመን ምንም አይነት ፍላጎት የለውም። በጣም እያንዳንዱ ውሸት ላይ ድርቅ ያለ ማንነት ነው ያለውና እስቲ በሂደት ደግሞ ጋርዶቹ እያንዳንዱ ነገር የሚያወጣጡት ይሆናል ማለት ነው። ምናልባት ዛሬ በስርዓት ላይ ነገር ይችላል፣ ነገር ከነገ ወዲያ የሚናገርበት ሁኔታ ይኖራል። ጋርዶቹ ግን በቻሉት አቅም ዛሬውኑ እያንዳንዱ ነገር እንዲያምን በራሳቸው መንገድ እያስተካከሉ ነው ያሉት። በመሀል እሱ ሮጦ ሲያመልጠን ከሱ ጋር ስንከታተላት ከመጀመሪያ ጀምሮ እንዳያችሁ ስንከታተላት የነበረ ሴት ነበረች እና እንግዲህ ከካሜራ ጀርባ ከነ ሞገስ ጋር ነው የነበረችው። ትንሽ የመፍራት ነገር ይታይባታል። እሷን ለማውራት ሙከራ እናደርጋለን ማለት ነው። እያንዳንዱ ነገር እሱ እንደነገረንና እሱ ማጋለጥ የምትችል ከሆነ እያንዳንዱን ወንጀል ግልጽ አድርጋ የምትናገር ከሆነ ነገሮች እንደሚቀሉላት በተለያዩ መልኩ ለእሷ የተለያየ የምናቀርብላት ስምምነት እንዳለ አስረድቼ ነገሮችን ለማሳመን ሞክራለሁ ይመስለኛል። ካላት ፍራቻ ከሴትነቱ አንጻር ልክ እንደሱ ልትደርቅብን ትችላለች ብዬ አላስብም። እስቲ እሷን በተወሰነ መልኩ ለማውራት ሞክራለሁ ማለት ነው። አብራችሁ ቆዩ። ቆይ ምን እያደረክ ነው? እኔ ለምንድን ነው እንደዚህ የምታሰቃየኝ? እኔ በጣም እየፈራሁ ነው። ቆይ ምንድን ነው የሚሻለኝ? አትለፍልፊ፣ ዝም ብለሽ እያንዳንዱ የምጠይቅሽ ነገር ግልጽ አድርገሽ እንድትመልሺ። ለምንድን ነው የማለፈልፈው? ቆይ ምን እያደረከኝ ነው? እኔ በጣም እየፈራሁ ነው። ንገሪኝ እስቲ። እዚህ ቦታ ላይ ከመጀመሪያው ጀምሮ ስንከታተልሽ ነበር። ከዚህ ቦታ ላይ ብቻ ሳይሆን ከውጪ ጥቆማ አግኝተን ከቤትሽ ጀምሮ ነው ስንከታተልሽ የነበረውና ተደብቀሽ ነበር ስትገቢ የነበረው። ሰው አለ የለም እያልሽ ነበርና ምን ልታረጊ ነበር የመጣሽው? አብሮሽ ከነበረው ሰው ጋር ምንድን ነበር ያደረግሽ? ምን ማለት ፈልገህ ነው ተደብቀሽ የመጣሽው ማለት? እኔ እኮ እንደዚህ አይነት ቦታ ደስ ሲለኝ ብቻ ጫካ ቦታ ደስ ይለኛል። ሲቀጥል ደግሞ እኔ ከፍቅረኛዬ ጋር ነው የመጣሁት። አንተ ይመለከታል እንዴ? ብቻሽን ነበር እየፈራሽ እየተደበቀሽ እና ፍቅረኛዬ እዚህ ነበር። ታዲያ ፈርቼ ነው እንዴ? ምን ማለት ነው? ቆይ ታዲያ ምንድን ነው የሚያስፈራሽ የነበረው? እኔ አልፈራሁም ማለት ባሌ ችት አድርጎብኝ ነው እንዴ ምናምን ብዬ ፈርቼ ነበረ። ከሴት ጋር የመጣ መስሎኝ ነው እንደዛ ተደባብቄ የመጣሁት። ከዛ በኋላ ስታገኙ መጨቃጨቁ ለምን አስፈለገ? እሱ ነው የተጨቃጨቀ። ለምን ቆየሽ ምናምን ሲለኝ ከዛ መንገድ ተዘጋግቶ ምናምን አልኩትኝ። እሺ ከዛ በኋላ እዛ ቦታ ላይ እንግዲህ እሱ ሲቆፈር ነው የነበረው። ልክ አንቺን እንደያዝንሽ እሱ ደግሞ ከኛ ሮጦ ለማምለጥ ነበር ሙከራ ያደረገው። ይሄን ለምን ሊያረግ ቻለ? ምንድን ነበር ሲቆፈር የነበረው? አይደለም ይኸውልህ ልንገርህ፣ እኔ አሁን በጣም እየፈራሁ ነኝ። እንደዚህ ሁኝ አላውቅም። ሲጀመር ይኸውልህ እሱ ነው እንደዛ እያደረገ የነበረው። እኔ ለምን እንደሆነ አላውቅም። እኔ ለምን እንደዛ እንዳደረገው አላውቅም። እኔ ራሱ ለምን እንደሆነ እንደዛ አደረከው እያልኩ ነው የተጨቃጨቅን የነበረው። ሲቀጥል ደግሞ ለምን ነው ከዚህ በላይ እኔ ላንተ ማብራራልክ? እኔ መሄድ ፈልጋለሁ። ከዚህ ወዴትም አትሄጂም። እያንዳንዱን ነገር ግልጽ አድርገሽ ማትናገሪ ከሆነ ወዴትም አትሄጂም። እየሰማሽኝ ነው ማለት? ምን ልታረገኝ ነው? ወዴትም አትሄጂም ማለት? እያንዳንዱን ጥያቄ ግልጽ አድርጌ ነው የምጠይቅሽ። ወደዚህ ወደዛ ሳትይ ትክክለኛ መልስ እንድትመልሽልኝ ነው ፈልገው። እየሰማሽኝ ነው አይደል? እኔ ማን እንደሆንኩ አታውቅም። እኔ ለዚህ ጋር አግተ እያስፈራራኝ ነው እዚህ ጫካ ውስጥ ማለት ነው። ሲቀጥል ደግሞ ፍቅረኛዬ የት እንዳለን ያላቅም። አሁን ላይ የት እንዳደረጋችሁት አላቅም። ቆይ እነማን ናችሁ እናንተ? ስለሱ አይደለም አሁን እየጠየኩሽ ያለሁት። እዚህ ቦታ ላይ
እየፈራሽ እየተደባበቅሽ ነበር የመጣሽው። አንደኛ ለምን እንደዛ ሆነሽ መምጣት አስፈለገሽ? ነገርኩህ እኮ ባሌ ከሆነ ሴት ጋር ሲያወራ ነበር። ተቀጣጥረሽ ከሆነ ሴት ጋር ሲያወራ ነበር ማለት እንደዛ እየተደባበቅሽ ከታች ጀምሮ እየፈራሽ ማይሆን ምክንያት ነው። ለአንተ እኮ ይሄን ያክል ማስረዳት አይጠበቅብኝም። በቃ ባሌ ከሌላ ሴት ጋር እያወራ ነበረ። እሱ ደግሞ እዚህ እንደሆነ ሰማው። እሺ ከዛ ከሷ ጋር ነው አይደለም የሚለው ነው እየተደባበቁ የመጣሁት። ምክንያቱም ሌላ ሰው ከኋላ እንዳይከተለኝ እሱም ደግሞ እንዳያየኝ ብዬ ከዛ እኔ ስመጣ እሱ እየቆፈረ አገኘሁት። እኔ ታውቃለሁ ታዲያ ተቀጣጣርሽ እኮ ነው የነበረው አይደል? እንደዚህ ቦታ ላይ ከሌላ ሰው ጋር ቢሆን እንኳን በእነዚህ አይነት አጋጣሚ ሲጀመር ይኸውልህ እኔ ይሄን ያክል ታስጨንቀኝ አልፈቅድልህም። ገባካ? አንተ ማነክ ሲጀመር ሲቀጥል ፍቅረኛ እኔ ተናረከው እኔ ከሳለሁ እንዴ? ምን አይነት ቀልድ ነው? እሺ የት ነው የምትከሽኝ? ክሰሽኝና ልይሽ እስቲ እሄዳለሁ ፖሊስ ጣቢያ ከሳለሁ። እንዴ ፍቅረኛ እኔ እንዳደረጋችሁት አይታወቅም። እኔ ነዚህ ጫካ ውስጥ አግታችሁኛል። እነማን ናችሁ ሲጀመር? አንተ ወይስ ደግሞ ምን አላውቅም ማለት አሁን ላይ ብዙ ሌቦ ስለበዛ እኔ ጋር ምንም አታገኙም። እኔ ደሃ ነኝ። ገባካ? እኔ ምንም የለኝም። በቃ ፍቅረኛ የምትይው ሰው እንግዲህ ባሌ ነው እያልሽ የጠራሽው ሰው አንቺ ሙሉ ለሙሉ ወንጀለኛ እንደሆንሽና እዛ ቦታ ላይ ወንጀል ልትፈጽሙ እንደነበረ ከዛ በተጨማሪ ደግሞ እየቆፈራችሁ የነበረውም ለወንጀል አላማ እንደሆነ ሙሉ ለሙሉ ነግሮናል። የዚህ ወንጀል ጠንሳሽ ደግሞ አንቺ እንደሆንሽ እያንዳንዱን ነገር አብራርቶ ገልጾልናል። እኔ እኮ ወንጀለኛ እንግዲህ እሱ የነገረንን ነው። አሁንም ቢሆን ግልጽ ከምትዋሺ ግልጽ አድርገሽ መናገርሽ ላንቺም እኛ ለህግ አካላትም ስናስረዳ እንዲጠቅመን ግልጽ አድርገሽ ንገሪኝ። ይኸውልህ እኔን ከዚህ በላይ ልታጨናንቀኝ አትችልም። እኔ ምንም አይነት ወንጀል አልሰራሁም። ሲጀመር በቃ አብሮሽ የነበረ ሰው እኮ ወንጀለኛ እንደሆንሽ ነግሮኛል። ከዚህ በላይ ካንቺ ጋር ማውራት ስለዚህ ወንጀለኛ ካልሆንሽ የእሱን ቪዲዮ ማስረጃ ይዤ ለህግ አካላት አቀርባለሁ። ወደ እስር ቤት የምትወረወሪና የምትበሰብሽ ነው የሚሆነው። እንግዲህ ወጣት ነሽ፣ ብዙ ነገሮች ይጠብቁሻል። እስር ቤት ከምትበሰብሽ ግልጽ አድርገሽ ማድረግ አልችልም። ሲጀመር እኔ እርጉዝ ነኝ። እንደዛ ማድረግ አልችልም። እኔ በድንጋጤ ነው እዚህ የምሞተው በቃ። ስለዚህ ይኸውልሽ አሁንም ለልጅሽ የምታስቢ ከሆነ ከዛ በተጨማሪ ስለ ወጣትነትሽ የምትጨነቂ ከሆነ እስር ቤት መበስበስ ማትፈልጊ ከሆነ ምንድን ነበር የተፈጠረው? ምንም አይነት ወንጀል አልሰሩም። እኔ በጣም እየፈሩ ነው፣ እያስፈራራኝ ነው። ሲቀጥል እሱ ደግሞ የት ነው ያለው? እኔ እሱን ማናገር ፈልጋለሁ። ይኸውልሽ አሁን እሱን የምታገኝበት ምንም አይነት ሁኔታ የለም። ማታምኝልኝ ከሆነ ከዚህ በላይ ጊዜ ማጥፋት ስለሌለብኝ ምንድን ነው የፈለግሽው? ምን አገባኝ ታዲያ? እኔ ስለሱ ወንጀለኛ ነሽ እንጂ ስለ እርግዝናሽ አይደለም የሚመለከትሽ። ምን እኮ እያንዳንዱ ነገር ትናገሪያለሽ? ትናገሪያለሽ እያንዳንዱ። እሺ ቁጭ በይ። እያንዳንዱ ነገር እኮ ቁጭ በይ። ነይ ቁጭ በይ። እሺ እያንዳንዱ ነገር ነው ፈልገው። ተግባባል? ቁጭ በይ። ይኸውልሽ ሰምኛለሽ? ወደዚህ ቦታ ላይ ይዤሽ የመጣሁት እያንዳንዱ ነገር ግልጽ አድርገሽ እንድትነግሪኝ ነው። ባልደረቦቼም የሉም ከካሜራማን ውጪ። እያንዳንዱ ነገር መናገር ያለብሽ ነገር ሳትፈሪ መናገር መቻል አለብሽ። እዛ ፍቅረኛሽ ከነሱ ጋር ይቆያል። አንቺ ግን እያንዳንዱ ተደበቀ የምትይው ነገር፣ ምክንያቱም እሱ እያንዳንዱን ወንጀል ወደ አንቺ ነው ያመጣው። እሷ ነች ይሄንን ነገር እንዳደረግ ያደረገችኝ። ከዛ በተጨማሪ ደግሞ እዛ ቦታ ላይ ወንጀል ነው ሊፈጸም የነበረው፣ ሰው ነበር ሊጠፋ የነበረው። ብዙ ምክንያቶች ነው የሰጠንና እንደዚህ ወንጀለኛ እንድትሆኝ ያደረገሽ እሱ ስለሆነ ለሱ የምትደብቂለት ምንም አይነት ምክንያት የለም። ምክንያቱም የህይወት ጉዳይ ነው። ለህይወትሽ ለነገሽ የምታስቢ ከሆነ ግልጽ አድርገሽ ትነግሪኛለሽ። ገባሽ? እሺ እሺ። እዚህ ጋር ቁጭ እንላለን። እያንዳንዱ የተፈጠረውን ነገር ታስረጅኛለሽ ማለት ነው። ተግባባል? ምንም ነገር እንድትዋሽኝ አልፈልግም። ምንም ነገር እያንዳንዱ ነገር እነግርሃለሁ። ነፍሰ ጡር ነኝ ብለሽኛል። ስለዚህ እኔም አንቺ ላይ ከዚህ በላይ መጨከን አልፈልግም። እያንዳንዱ የተፈጠረውን ነገር ግልጽ እንድታረጊልኝ ነው ፈልገው። እሺ ስለዚህ በዚህ ነገር እንትን ካልን መጀመሪያ ምናልባት ንፋስ መውሰድ የምትፈልጊ ከሆነ ነገሮችን ማሰላሰል የምትፈልጊ ከሆነ እድል ልስጥሽ። ረጋ ማለት የምትፈልጊ ከሆነ ችግር የለውም። ረጋ በይና ነገሮችን እንትን እንላለን። ካሜራማን አንዴ ካሜራ ናጥፋና ረጋ በይ አንቺ። ረጋ ብለሽ እንትን ካልሽ በኋላ እኔ እመለሳለሁ። አንዴ ላወራቸውና ከካሜራ ጀርባ ያሉትንም እመለሳለሁ። ረጋ ብለሽ እያንዳንዱ ነገር ግን ግልጽ እንድታረጊልኝ ነው ፈልገው። ተግባባን? ቆንጆ። እሺ ሞገስ እሱን ያዙት። በቃ ወደዛ ሄዱና በደንብ ጋርዶቹ እንዲያወጣጡት አድርጉልኝ። እሺ በቃ ጋርዶቹ እናገራለሁ ብለዋል። በቃ መናገር ያለበትን እያንዳንዱ ነገር እንዲናገር አድርጉት። ከዛ በኋላ እናወራለን። ይኸውልሽ ሌላም ተጨማሪ ነገሮች እንዳሉት፣ ሌላም ተጨማሪ ስላንቺ የሚናገራቸው ነገሮች እንዳሉ ነው አሁን ባልደረቦቼ እየነገሩኝ ያሉት። ስለዚህ አንቺ ላይ መጀመሪያ የተናገራቸው ነገሮች አንቺን ለማስወንጀል ከበቂ በላይ ናቸው። ሌላም ተጨማሪ ነገር አለኝ እያለ እንደሆነ ነው እየነገሩኝ ያሉትና ከዚህ በላይ ደግሞ ለሱ ጊዜሽንም እድሜሽንም የምታባክኝበት ምንም አይነት ምክንያት የለም። አሁንም ግልጽ አድርገሽ እንድትነግሪኝ ነው ፈልገው። ረጋ ብለሻል ይመስለኛል። ነፋስ ወስደሻል፣ ውሃ አልፈልግም ብለሽናል። ስለዚህ ንገሪኝ እስቲ ምንድነው የተፈጠረው? እዚህ ቦታ ላይ ስትመጪ እየፈራሽ ነበር የነበረው። ከዛ በተጨማሪ ተቆፍሮ ነው የነበረው እዛ ቦታ ላይ። ያ ግለሰብ ደግሞ ወንጀል ሊፈጸም እንደነበር ነው የነገረና ምንድነው እስቲ ንገሪኝ። ስለተረዳኝ አመሰግናለሁ። ማለት እኔና ፍቅረኛዬ ብዙ ጊዜ ሆኖናል። ገባክ? ማለት ፍቅረኛዬ ማለት በቃ እንዴት ነው መሰለክ የተለየ ሰው ነው።
ተረዳኛ። በጣም ከባድ ነገር ነው። በቃ የሚያስደስተው ራሱ የሆነ በቃ በጣም ይሄ ጭካኔ የሆነ ዊርድ የሆነ ነገር አለ አይደል? እንደዛ ነገር ነው የሚያስደስተው። እስቲ ነው እኔን በጣም ብዙ ጊዜ ያስደነግጠኛል በእንደዚህ አይነት ጉዳይ ማለት ነው። እና ባሌ ማለት እኔ እንጃ እንዴት እንደምገልጸው አላውቅም። ያው ፍቅረኛዬ ነው፣ ከጊዜ በኋላ ስለምንጋባ ነው ባሌ ምልክ ማለት ነው። እና ስለሱ ስነግርክ በቃ ምን ከየትኛው ልጀምርልክ? በቃ ማለት ጥሩ ሰው ነው፣ ግን ደግሞ አንዳንዴ ጥሩ ሰው አይደለም። በቃ እኔንም ያስፈራራኛል። በቃ የሚያደርጋቸው ነገሮች ሁሉ አይገባኝም ማለት ነው። አንዳንዴ በቃ ከቤተሰቦቹ ጋር ሁሉ ሽማግሌ ልካለሁ እንደ ይሄን ነገር ያስተካክል ምናምን ብዬ፣ እሱ ግን መቼም ይሄን ነገር መተው አይችልም። ከዛ እዚህ ቦታ ቀጠረኝ እኔን ማለት ነው። ከዛ በኋላ በቃ የሚያደርገው ነገር ለሱ ይሄ መቆፈር የሆነ ነገር ማድረግ ምናምን ነገር ነው እሱ የሚያስደስተው። በቃ እንደዚህ አይነት ሰው ነው በቃ ባሌ። እና አሁን እኔን እንደዛ ያለክ እሷ ወንጀለኛ ነች ምናምን ነገር ብሎ ሊሆን ይችላል አላቅም፣ ግን ደግሞ እንደዚህ ማድረግ ለሱ አስደስተዋል። ገባካ? ባሌ እንደዚህ አይነት ጸባይ ነው አለው። ቅድም ደግሞ ያን ሲቆፍር ያያችሁት በቃ እንደዚህ አይነት ነገር እሱ በቃ ደስተኛ ነው የሚሆነው። እኔ ደግሞ እንደዚህ አይነት ነገር አልወድም። ቅድም እየፈራሽ ነበር ብለኛ ነው። እየፈራው ነበረ ደግሞ ምን አድርጎ ይጠብቀኝ ይሆን እያልኩ ማለት ነው። በጣም እየፈራው ነበረ። ከዛ አንጻር ነው እንደዚህ ደግሞ ወንጀለኛ ነች ምናምን ያለ። እኔ ምንም ወንጀል የለኝም። ስጀምር ነው ወንጀል መስርችም አላውቅም በህይወቴ። ግን እሱ እንደዚህ አይነት ነገር ማድረግ ደስ ይለዋል። አሁን እኔን ወንጀለኛ ነች ብሎ እናንተ ነገራችሁ፣ እሱ ጋር በጣም ደስተኛ ነው። በቃ የሱ ጸባይ ይሄ ነው እኔ እስከማውቀው ድረስ ማለት ነው። ባሌ እያልሽኝ ያለሽው አሁንም ቢሆን እዛ ቦታ ላይ አንቺ ትክክለኛ ወንጀለኛ ሆነሽ ሳይሆን ባለቤትሽም ደግሞ አንቺ ወንጀል ውስጥ የእውነት እንዳለሽ ለኔ ስለነገሮኝ ሳይሆን በባህሪው እንደዚህ አይነት ነገር ስለሚወድና ከተለመደው ነገር ወጣ ያለ ነገር ስለሚወድ ለዛ ነው ቆፍሮ ይጠበቀኝ። ከዚህ በተለየ ሁኔታም ብዙ ጊዜ የሚያስደነግጠኝ ሁኔታ አለ ነው። አዎ በቃ እንደዚህ ነው። ቤት ውስጥ ራሱ በቃ የማያደርገው ነገር የለም። ሁሌ እኔ እንደዚህ እንዳደረገኝ ነው። እና ለኔ ለምጄዋለሁ አይደለም። እኔ የሰፈር ሰው ራሱ ለምዶታል። ለእናንተ ግን አዲስ ነገር ሆኖባችሁ ሊሆን ይችላል። ጥያቄም ሊያስነሳ ይችላል። እውነት ነው፣ እኔ የምረዳችኋለሁ እናንተን። ግን ደግሞ እኔ ምን ማድረግ እችላለሁ? ይህ የእሱ ተፈጥሯዊ ነገር ነው፣ መተው አይችልም። እንደ እኔ ምን ላድርግ? እኔ እኮ ብዙ ነገር አድርጌያለሁ። ጸበል እንኳን ይዤ ሄጃለሁ፣ ግን እሱ ምንም ሊተው አልቻለም። እኔ ራሱ አስበው ነው እርጉዙኝ እንደዚህ እሱ ሆነ። በጣም ነው የከፈኝ። ጭራሽ እኔ እንደዚህ ወንጀለኛ ነች ብሎ እኔ እንደዚህ አሁን በድንጋጤ የሆነ ነገር ብሆንስ፣ እኔ የሆነ ነገር ብሆንስ አስበዋል። ልጅ የሆነ ነገር ቢሆንብኝስ? እኔስ ችግር የለውም ልጅ የሆነ ነገር ቢሆንስ? ስለዚህ አሁን እያልሽኝ ያለሽው እያንዳንዱ ነገር ግልጽ አድርጌ ነግራለሁ፣ ረጋ ልበል ምናምን ነፍሰ ጡር ስለሆንክ ነው እባክህ ምናምን ስትይኝ የነበረው ይሄን ነገር ልትነግሪኝ ነው? እና እኔ እውነቱን እየነገርኩ እኮ ነው። ከዚህ አንተ ይሄን ለማንገር እኮ ስንት ነገር ነው የተጨነቅኩት። በጣም ብዙ ነገር እኮ ነው የተጨነቅኩት። ማለት ይሄ ነው ወንጀሉ? ማለት ይሄ ነው ወንጀሉ? እየነገርኩ እኮ ነው ሁሉን ነገር። ላንተ ቀላል ነው በቃ ይሄ። ታዲያ እንደዚህ አይነት ነገሮችን ይኸውልሽ፣ እሱ እኮ የወነጀለሽ አንቺ ነፍሰ ገዳይ እንደሆንሽ እዛ ቦታ ላይ ወንጀል ሊፈጸም እንደሆነ፣ ከዛ በተጨማሪ ደግሞ የሚፈጸመው እያንዳንዱ ወንጀል በከፍተኛ ሁኔታ እያንዳንዱን ትዕዛዝ የምትሰጪው አንቺ እንደሆንሽ ነው። አንቺን የትኛውንም አይነት ነገር አንቺን የሚያስከስስ ነገር የሚያስፈርድብሽ ነገር ካለ አንደኛ ምስክር ሆኖ እንደሚቀርብ ጭምር ነው የነገረን። ታዲያ ይሄ ነው አንቺ ማለት ይሄ ድራማ ነው አይደለም? ወንድሜ ምንም ድራማ አይደለም እኮ እየነገርኩ ነው። እንደዚህ ነገር ማድረግ ለሱ አስደስተዋን በቃ ይሄን ነገር እኮ ለእናንተ ሲነግራችሁ እሱ ደስተኛ ሆኖ ነኝ። ለምን እንደሆነ የማትረዳኝ እንዴ? ከፈለግ ቤተሰቦቹን ጠይቅ፣ ከፈለግ ደግሞ ምንም ነገር አድርግ። እንዴ እኔን ካላመንከኝ ምን ከዚህ በላይ ምንም ነገር ልላ አልችልም። በዛ ላይ ደግሞ እኔ እርጉዝ ነኝ። ከዚህ በላይ መጨነቅ አልፈልግም። አንተም ደግሞ ከዚህ በላይ ማስጨነቅ እኔ መብት የለህም። እንዴ እኔንም ለመረዳት ሞክር። እንዴ ምን ማለት ነው? ጊዜን እያጠፋሽ ጊዜን እያባከንሽ ያለሽው ለዚህ ከሆነ ከዚህ በላይ እኔ ስላንቺ ነፍሰ ጡር መሆን ስለተለያየ ነገር አይደለም የሚመለከተኝ። አሁን እያንዳንዱን አንተ ኢትዮጵያዊ አይደለ? እንዴት ብዙ ነገሮችን ልጨክ የምችለው እርጉዝ ነኝ እያልኩ ይኸውልሽ፣ ሴት እኮ መከበር አለባት አይደለ? ስለ እርግዝናሽም እርግጠኛ አይደለሁም። ከዛ በተጨማሪ ባልደረቦቼ የሕክምና ባለሙያዎች ስላሉ ያን ነገር ማየት ይችላሉ። ነገር ግን እርግዝናሽ ከተጠራ በኋላ አንቺ እኛ ጋር መቆየት የምትችይ ሴት ኮንሽ እኛ ጋር ቆይቼ እያንዳንዱ ነገር መረምርሻለሁ። አንድ ሁለት ቀን አይደለም ለወር ያህል መመርመር ካለብኝ እመረምርሻለሁ። ተግባባን? ብሞትስ የሆነ ነገር ብሆንስ? ከዛ በኋላ አንተ እኔ ቆጫን እኮ እንዴ አስብ እንደ ሰው
አንተ ወጣት አይደለክ እንዴ? ለመረዳት ሞክር። እኔም እኮ ልረዳሽ እየሞከርኩ ያለሁት እንዳገኘውሽ እንደሚሰራ ወንጀል እንደመደባበቅሽ ባለቤትሽኛን ሮጦ እንደማምለጡ አይደለም እኮ ካንቺ ጋር ያወራ ያለሁት። ረጋ ብዬ ያወራ ያለሁት ሴት ስለሆንሽ ነው። እኔ እኮ ይኸውልህ ነገርኩ እኮ እኔ እኮ ጥሩ ሰው መልካም ሰው ስለሆንክ ስለተረዳኝ እግር ላይ ወድቄሽ ብለ ወደኔ መለስ ብለ እኔ ስላዳመጥከኝ ራሱ እግዚአብሔር ያክብር። በጣም ነው የማመሰግነው። ለዛ ነው እኔ እውነቱን እየነገርኩ ያለሁት እንጂ እኮ እኔ እኮ ለማንም ተናግሬው አላውቅም እኮ። ይሄን ነገር እኮ ብቻዬን አፍኜ ይዤ ብቻዬን እኮ ነው እየተጎዳሁ ያለሁት። እንዳልተው በጣም ነው የምወደው። ከሱ ጋር መለያየት አልችልም። እሺ መዳን እንኳን አይችልም። እኔ ምን ላድርግ ታዲያ? ይሄ ተፈጥሯዊ ነገር ነው። በቃ እኔ ምን ላድርግ? ከዚህ በላይ እኔ ምንም ላድርግ አልችልም። በዚህ ምክንያት ደግሞ እኔ ተራሪ መፍታት አልፈልግም። ገባካ? ከሱ ጋር በጣም ብዙ ደስ የሚል ጊዜ አሳልፌያለሁ። በዛ ላይ ደግሞ አሁን ላይ ደግሞ እርጉዝ ነኝ፣ አርግዤለታለሁ፣ ልጅ ሊኖረን ነው። ታዲያ እንዴት ነው ከዚህ ሰው ጋር ልለያየት የምችለው? ስለሱ ክፉ ነገር ራሱ ስላወራው ፈጣሪ ሆይ ይቅር ይበለኝ። እንደዚህ ራሱ ማውራት የለብኝም። ገባካ? በቃ ስለዚህ አሁንም ቢሆን የተፈጠረውን እያንዳንዱ ነገር ከዚህ በላይ ማትነግሪኝ ከሆነና የሚፈጸመው ወንጀል በተለይ እሱ ለኔ የነገረኝን እያንዳንዱ ነገር ግልጽ አድርገሽ ማታብራሪልኝ ከሆነ ካንቺ ጋር ከዚህ በላይ ነገሮችን ልቆይ አልፈልግም። ሲጀመር እኔ ማመን አለብክ ወንድሜ። ለምንድን ነው እኔ ማታመነኝ? እኔ እኮ እውነቱን እየነገርኩ እኮ ነው ያለሁት። ይሄን ነገር እኮ ላንተ ለማስረዳት ስንት ነገር ተጨንቄ አስቤ ቅድም እንዴት እንደተጨነቀው አይታና ለምንድን ነው አንቺን ወንጀለኛ ነሽ እያልሽ ያለው? እሺ በቃ እንደዚህ አይነት ነገር ማድረግ ያስደስታል። እሺ እንደዚህ አይነት ነገር ማድረግ ያስደስታል። አዎ በቃ ያስደስታል። አንቺን ከሶሽ አንቺን እስር ቤት ከቶሽ ችግር የለውም። ይክሰሰኝ። እኔ እኮ ባሌ እኮ ነው። ይክሰሰኝ እኮ የፈለገውን ነገር ማድረግ ይችላል። እናንተ ደግሞ በባሌና በኔ መሀል አይመለከታችሁም። ገባካ? ምንም አይመለከታችሁም። የልጅ አባት ነው። ምንም ነገር ማድረግ ይችላል። እናንተ አያገባችሁ። የልጅ አባት ለኛ አንደኛ ምስክር ሆኖ አንቺ እስር ቤት ስትወረወሪ ከነ እንግዲህ ነፍሰ ጡር ነኝ እያልሽ ነው ያለሽውና ከነ እርግዝናሽ ከነ ልጅሽ እስር ቤት እንድትወረወሪ ሲያረግሽ ዝም ብለሽ ነው የምታዩ ማለት ነው። እኔ ባሌ አይደለ የፈለገውን ነገር ማድረግ ይችላል። እንደኔ የሚጠቅመኝና የሚጎዳኝን ያውቃል። እኔ እኮ ስለ ባሌ ስለማውቀው ነው እያንዳንዱን ነገር እያስረዳው ያለሁት። በቃ እንደዚህ ስላደረገ እሱ ደስተኛ ነው። እኔ ደግሞ የሱን ደስታ ነው የምፈልገው። በቃ ምንም ነገር ያድርግ በእኔ ላይ እንደማይጨክን ስለማውቅ ችግር የለውም። እናንተ ደግሞ ከኛ ህይወት አይመለከታችሁም። ውጡልን። ስለነበረን ቆይታ እናመሰግናለን። ከዚህ በላይ እኔን ማስጨነቅ አትችሉም። ከዚህ በላይ ምንም ነገር ማድረግ አትችልም። አንተ ራሱ ማለት ነው። ሰሚኛለሽ? እየታገስኩሽ ነው ያለሁት። እኔም በጣም እየታገስኩ ነው ያለሁት። ማን ነው እርጉዝ ሴት እንደዚህ ይሄን ሁሉ ጭንቀት እንዴት ነው ልታወራ የምትችለው? እንደሆነ እርግጠኛ ነኝ። እርግዝናሽን ጭምር ውሸትሽ እንደሆነ በጣም እርግጠኛ ነኝ። ይኸውልሽ በልጅ ይቀለዳል፣ በልጅ ይቀለዳል። አይቀለድም። እኔ ካንተ ጋር ምንም ማስመሰለው ነገር የለኝም። እኔ እኮ ይሄን ነገር ለማውራት እኮ ስንት ነገር አስቤ ስንት ነገር አሁን ይሆናል አይሆንም ብዬ አስቤ እኮ ነው ነገር ያወራሁት። ሲጀመር ያንተ ጥፋት አይደለም የኔ ጥፋት ነው። ይሄን ሁሉ ገመና ነገርኩ። ከዛ በኋላ ውሸትሽን ነው ምናምን ብለህ አንተ ትዘባርቃለህ። ሲጀመር እኔ በድሌን ማስነው በቃ እኔ ማንም ሳይረዳኝ እኔ ግን ባሌን አንተ እንደዚህ አልክ ብዬ አልፈተውም። ደግሞ ምንም ነገር አላደርግም። ስለ ባሌ ምንም ነገር ማውራት አልችልም። እሺ አሁንም ቢሆን ስለ ባለቤትሽ ለኔ ትክክለኛ ማስረጃዎችን ማሰጪኝ ከሆነ አንቺ ባለቤትሽም ወደ እስር ቤት ነው መወረውራችሁ። እየሰማሽኝ ነው? እንደሱ ማድረጋችን ምንም አይነት ወንጀል አልሰራንም። በእኔና በሱ መሀል ገብተን እንደዚህ ማድረጋችን በቃ ወንጀል እንደሰራችሁ እሱ በደንብ ማስረጃዎችን እየነገረኝ ነው ያለው። አንቺ ደግሞ ያን ነገር ልትናገሪ ፈቃደኛ አይደለሽም። ማልቀስሽ እኔ ጋር ነፍሰ ጡር ነው የሚል የውሸት ምክንያት መስጠትሽ እርግጠኛ ነኝ ነፍሰ ጡር ራሱ እንዳልሆንሽ ይሄን ሁሉ ነገር ማለትሽ ለኔ ምንም ይፈጥርልኝ ነገር የለም። ስለዚህ ወደ እስር ቤት ወረውርሻለሁ። ረጅም ዓመት እስር ቤት ታሳልፊያለሽ። ሲጀመር ህግ ራሱ ይጠይቃል። እኔ ማሰር አልችልም። ገና ባልና ሚስትን ካላጣሉ ብለ ቆይ አንተ ምን አይነት አይናውጣንክ ደግሞ ያንተ ደግሞ ይለያል። እንዴት ነው በዚህ ያክል ልታደርግ የምትችለው? ቆይ ምን አይነት ድፍረት ነው እንዴ? እንደ ሰው አስብ እንጂ ቢያንስ ሰውን ባትፈራ እግዚአብሔርን ፈራ እንዴ። ቆይ ምን አይነት ሰው ነህ አንተ? እንዴት ባልና ሚስትን ለማለያየት ይሞክራል? ያደለው ብዙ ነገር አድርጎ ባልና ሚስትን አብሮ እንዲሆን ብዙ ነገር ያደርጋል። አንተ ጭራሽ ባልሽ እንደዚህ ያለ ለባለ ደግሞ ምን ነገር ይሆን? ምን ይታወቃል? ምንም አይታወቅም። ግን እሱ አይሰማም ሲጀመርም። ገባካ? እኔ ግን ጅሏ ሁሉን ነገር ዝቅዝቅ አድርጌ ነገርኩክ፣ አንድ ነገር ሳልደብቅ። አሁን ባለ ደግሞ ምን እንደሚለኝ ደግሞ አላውቅም። ሲጀመር የኔ ጥፋት ነው። አንተማ ምን ይነቆጭ? ስለዚህ ተማምናችሁ ነው ማለት ነው ከባለቤትሽ ጋር ምን አይነት ነገሮች እንደምታወሩ በምን አይነት መልኩ አብራችሁ ነገሮች እንደምታስኬዱ ተነጋግራችሁ ነው ማለት ነው መሰሉት። እነሱ እኮ ባልና ሚስቶች እኮ ነው። ቆይ ምን አገባ በእኛ ህይወት? ውጣልን በቃ አያገባም። በቃ እኔን ከዚህ በላይ መጉዳት አልችልም። በጣም እየተጨናነኩ ነው። ራሴን ራሱ እያዞረኝ ነው። እንግዲህ ውድ ቤተሰቦች ያው ምን ያህል ነገሮችን ለመደባበቅ እየሞከረች እንደነበር መጀመሪያ ላይ ለምናይ ልትናገር ፍቃደኛ ሆና የነበረው፣ አሁን ግን ያንን ነገር ለመናገር ምንም አይነት ፍቃደኝነት አይታየባትም። ከዛ በተጨማሪ
ያው ብዙ ነገሮች እሷ የሚያሰነጁሉ ነገሮችን ሰምቻለሁ። ያ ነገር ደግሞ ለኔ በቂ ነው እሷን ወደ እስር ቤት ለመወርወር። ስለዚህ አሁንም ይኸውልሽ እስር ቤት መግባት የማትፈልግ ሆነ ነገሮችን ግልጽ አድርገሽ ንገሪኝ፣ ያንን ነገር እንዳስተካክልልሽ። እኔ እኮ ሁሉን ነገር ነገርኩ ካምኜ። አንተ ግን ምን አደረክ? የምትናገረው ነገር ልክ አይደለም አልክ። አላምንሽም አልከኝ። እኔ ለማምነኝ ሰው ለምንድን ነው ሚስጥርን የተናገርኩትኝ? ለምን? ቆይ ምን አይነት ሰው ነኝ እኔ? እንዴት በዚህ ያክል አንተን ላምን እችላለሁ? ከየት እንደመጣ ማን እንደሆንክ ሳላቅ። ሲጀመር ያንተ ጥፋት አይደለም የኔ ጥፋት፣ የራሴ ጥፋት ነው። አሁን ደግሞ ባልን እንደዚህ ብዬ የባሌን ገመና አውጥቼ አወራው። ጭራሽ ካሜራ ፊት የባሌን ገመና አውጥቼ አወራሁት። ቆይ እኔ ምን አይነት ሴት ነኝ? ማን ሴት እንደዚህ የባሏን ገመና አወጣ የምታወራ? እሺ ስለዚህ በተለየ ሁኔታ ለየት ያለ ነገር ወይ ደግሞ ከመደበኛ ነገር ውጪ የሆነ ነገር ስለሚመቸው ጫካ ውስጥም የተለያዩ ቦታ ላይ እየጠራሽ አላስፈላጊ ነገሮች ስለዚህ ወንጀልም ሊያሰራሽ ይችላል ማለት ነው። እሱ ደስ ካለው ምንም አይነት ወንጀል አሰርተን አንነቅም። በቃ እሱ የሚያስደስተው እኔን ማስደንገጥ ብቻ ነው። እኔ ደግሞ በትንሽም በትልቁም ነገር ነው የምደነግጥ። ቅድም ራሱ አይተኸኛል፣ ደንግጬ ወድቄ ነበር እናንተ ስትሯሯጡ። እሱ ደግሞ ይሄን ነገር ማድረግ ደስ ይለዋል፣ እኔ ስደነግጥ ደስ ይለዋል። በቃ እንደዚህ ነው። ለምንድን ነው የማትረዳኝ? እኔ እኮ ይሄን ሁሉ ሚስጥር የነገርኩ እንድትረዳኝ ነው። ስለዚህ እያንዳንዱ የተፈጠረውን ንገሪኝ እስቲ፣ ግልጽ አድርገሽ ነገሮችን አብራሪልኝ፣ ንገሪኝ። እኔ እኮ ይኸውልህ ወንድሜ፣ እኔ እኮ ነገሮችን ግልጽ አድርጌ አብራርቼ እኮ እየነገርኩ ነው ያለሁት። አንተ ግን እኔን ልታምነኝ ፈቃደኛ አይደለም። እኔ ታዲያ ከዚህ በላይ ምን ላድርግ? እኔ ተቃጠልኩ እኮ። አሁን ጨጓራዬ ራሱ እንደዚህ እያለ ነው። ይህን ነገር በመናገር ራሱ እንዲቆጨኝ አደረከኝ። ለምንድን ነው የምትሰማኝ? ይኸውልሽ ስሚኝ፣ በመጀመሪያ ባለቤትሽ ይሄ ነው ብሎ እንደሰራሽ የነገረኝ ወንጀል ምንም የለም። ምናልባት የተፈጠረ ነገር ካለና የምታብራሪልኝ ከሆነ ብዬ ነበር እየጠየኩሽ ያለሁት። እሱ ከመጠን በላይ ደረቅና ነገሮችን ሊያምንልን ፈቃደኛ ያልሆነ ግለሰብ ነው። ሌላው ደግሞ ፍቅረኛሞች አለመሆናችሁን ጭምር ግልጽ አድርጎ ነገሮኛል። ምን አይነት ግንኙነት እሱ ለኔ ምክንያት የሰጠኝ እዛ ቦታ ላይ ጸዋት ልተክለው፣ አንቺ ደግሞ እያልሽኝ ያለሽው ፍቅረኛዬ ነው፣ እንደዚህ አይነት የተለየ ነገር ደስ ይለዋል ነው እያለ ያለውና ይሄ ሙሉ ለሙሉ አንቺና እሱ ፈጥራችሁ ያሻችሁት ውሸት ነው። እንዳልኩሽ እዚህ ቦታ ላይ የደረስኩብሽ ስሚኝ፣ እኔን እዚህ ቦታ ላይ የደረስኩት ከቤትሽ ጀምሮ ጥቆማ አግኝቼ ተከታትዬሽ ነው። ከበርሽ ጀምሮ ስትወጪ፣ ከዛ በኋላ ራይድ ይዘሽ ስትሄጂ፣ ራይድ ያሽበትን መኪና ተከታትለን እዚህ እስክትገቢና እያንዳንዱ ነገር እየተከታተለን ስትደባበቅ የነበረውን ጭምር አይተናል። አስፈላጊ ከሆነ ደግሞ ከቤት ጀመረ ጭራሽን መከታተል ጀመርክ። ቆይ እናንተ እንደማን ናችሁ ሲጀመር እንዴ? ለምንድን ነው እንደዚህ የምትሆኑት? እኔ አልገባኝም። ቆይ ሲጀመር ማን ነው የላካችሁ? እኔን ከቤት ጀመረ እንዴት ነው የምትከታተለኝ? አንተ ማንክ እንዴ? ምን ማለት ነው? ቀልድ ነው እንደ ያስከው? ይኸውልሽ ምናልባት የኔ ማንነት ነገሮችን ግልጽ ለማድረግ ያህል መርማሪ ጋዜጠኛ እንደሆንኩኝ ሳሙኤል ጥላውን እንደምባል ብዙ ነገሮችን ነግሬሻለሁና አሁን ልነግርሽ የምፈልገው ምን መሰለሽ፣ ሁሉንም ነገር አውቄበታለሁ። ምን አይነት ሰው እንደሆንሽ፣ ከምን አይነት ሰው ጋር እንደምትሰሪ ጭምር ደርሼበታለሁ። ደግሞ ሌላ ታሪክ ይዞ ከማን ጋር እየሰራሽ እንደሆነ ደርሼበታለሁ። ዝግጁ ነሽ ልንገርሽ? ማለት ምን እያልክ ነው? ሲጀመር እኔ ምንም ነገር የሰራሁት ነገር የለም። ተናገር ካልተናገርክ እኔ ምንም ነው። ከተማ ክስት ጋር ቀጥተኛ ግንኙነት የለሽም? ቁጭ በይ። ምን ነው? ቁጭ በይ። ምን የሚያስደነግጥ ነገር ነው የተናገርኩት? ከተሙ አክስት ጋር ቀጥተኛ ግንኙነት ያለሽ ሴት እንደሆንሽ ደርሼበታለሁ። ጥቆማም ያገኘሁት ከተማ አክስት ጋር ተባብረሽ የምትሰሪ ወንጀለኛ እንደሆንሽ ነው። እኔ ወንጀለኛ አይደለሁም። ይኸውልሽ እያንዳንዱን ነገር እየዋሸሽ ነው ያለሽው። ስለ ወንጀለኝነትሽ ስለ እያንዳንዱ ነገር ግን ግልጽ አድርገሽ መናገር መቻል አለብሽ። እኔ ምንም ነገር አልዋሸሁም። ይኸውልሽ ምንም ነገር አልዋሸሁም። የዋሸው ነገር የለም። ባገኘሁት ጥቆማ መሰረት ከተማ አክስት ጋር የምትሰሪ ሰው እንደሆንሽና ተሙ የት እንዳለ እያንዳንዱ ነገር ደግሞ ግልጽ አድርገሽ ማትናገሪ ከሆነ ከዚህ በላይ ነገሮች እየከፉ ነው የሚሄዱት። ቆይ ምን እያልክ ነው ያለው? እንዴት አሙት አላቃቸውም። ሲጀመር እኔ አላቃቸውም። እንደዚህ የሚባል ሰው ሰምቼም አላቅም። ሲቀጥልም ደግሞ እኔ ምንም ማውቀው ነገር የለኝም። እኔ እርጉዝም አይደለሁም፣ ፍቅረኛም የለኝም። በቃ ምንም ነገር ማውቀው ታሪክ ነው የለም። እኔ ከዚህ ቤት መውጣት የምፈልገው እና የተሙና አክስት አታውቂያትም እያልሽኝ ነው? ዙሪና እያንዳንዱ የምጠይቅሽ ነገር ግልጽ አድርገሽ አውሪ። አታውቂያትም ወይ? እየጠየቅኩሽ ነው ያለው። ግልጽ አድርገሽ ንገሪኝ። እኔ ሁሉ ምንም ማውቀው ነገር የለም። ያችን ጠንቋይ ነው የትም አላውቃትም። ሲጀመር እኔ ምንም ማውቀው ነገር የለም። ምንም ማውቀው ነገር የለም። ስለዚህ ጠንቋይ መሆኗን ጭምር ታውቂያለሽ ማለት ነው። የተሙ አክስት ማን ነው ጠንቋይ ያለ? እኔ ጠንቋይ አልኩኝ? የዋሸሽውን እያንዳንዱ ነገር ባልደረቦቼ እኔ አላልኩም። እኔ ጠንቋይ አላልኩም። ሲጀመር ረፍ እንዴ ያዛት ይዙጭ። ውድ ቤተሰቦቻችን ያው ምናልባት ምን እንደምን አላውቅም፣ ለእናንተ ነገሮችን ግልጽ ማድረግ ያው ትንሽ ያስደነግጣል አይደለ? ምክንያቱም መጀመሪያ ላይ እሱ እጽዋት ምናምን ሊተክሉ እንደመጡ ነበረ ሲናገር የነበረው። ከዛ ደግሞ እሷ ፍቅረኛ እንደሆኑና
ነፍሰ ጡር ጭምር እንደሆነች ነው። ከዛ ግን በድንጋጤዋ ማለት ነፍሰ ጡር እንዳልሆነች ምንም አይነት ነገር እንደማታቅ ምናምን ቀባጠረች። እንዳያችሁት አላቃትን ብላ ስትከረ የነበረችው ሴት ጠንቋይ ከዛች ጠንቋይ ጋር ምንም አይነት ነገር የለኝም ብላ ነው የተናገረችውና የተማክስት ትክክለኛ ከጥንቆላ እምነት ጋር የሚያገናኛት ነገር እንዳለና የሆነ የሚያገናኛቸው ነገር እንዳለ ግልጽ ሆኖልናል ማለት ነው። ጠቋሚ እንደነገረኝ ከሆነ በዋናነት ግንኙነት ያላት ሴትና ትልቅ ወንጀሎች የምትሰራው አንደኛዋ ሴት እሷ እንደሆነች ከዚህ ሰውዬ ጋርም ቀጥተኛ ግንኙነት ኖሯት ብዙ ነገሮች የምታደርገው ዋነኛዋ ሴት እሷ እንደሆነች ነው የተነገረኝ። እሷ ብቻ ነች ወይ አላውቅም። እንደዚህ አይነት ጫካ ውስጥ እየቆፈረው የነበሩት ምን ሊያደርጉ ነው? እዛ ቦታ ላይ ምን ሊፈጽሙበት ነው የነበረው? እንግዲህ ከጠንቋይ ጋር የሚገናኝ ነገር ከሆነ ነገሩ ትንሽ ከፋ ያለ ነውና ተሙን ለማግኘት እየሞከርን ያለ ነው። ተሙን ከማግኘታችን በተጨማሪ ደግሞ እንግዲህ ወደ ቤተሰቦቻችን በቻናላችን ብዙዎቻችሁ በኮሜንት የተለያዩ ነገሮችን እየነገራችሁን ያላችሁትና ምን ያህል ስለ ተሙ እንደተጨነቃችሁ በጸሎታችሁ ምን ያህል እያገዛችሁን እንደሆነ ምን ያህል የተሙ ነገር አስጨንቋችሁ ምን እናግዛችሁ ምን እንርዳችሁ እያላችሁን ጭምር ነው ያላችሁትና ወደ ቤተሰቦቻችን እኔ ጸሎታችሁን ብቻ ነው ፈልገው ተሙን ለማግኘት አልደክምም። ወንድም ይሁንኝ በቻለው አቅም ነገሮችን ለማየት እየሞከረን ያለውና ከዛ በተጨማሪ ደግሞ ያው የታፈነን በሚል ሌላ ተጨማሪ ቻናል እንዳለን በደንብ ታውቃላችሁና እዛ ላይ የእናንተ ኬዝም ወደ ጎን መተው መቻል ስለሌለብን ተሙን እየፈለግን የኛ ባልደረቦች እያጣሩ ከዛ በተያያዘ ጎን ደግሞ እኔ እናንተንም ነገር መያዝ አለብኝ ብዬ ስለማስብ ሌላኛውን ኬዞቻችንን ለመያዝ እየሞከረን ያለነውና የተሙን ነገር ዘንግተን አይደለም በፍጹም ተሙን ልንዘነጋው አንችልምና ተሙን ለመያዝ በጣም እሞክራለሁ። በጣም ደክሞኛል። ተሙን አፍቆኛል። ተሙን ማግኘት እፈልጋለሁ። ውድ ቤተሰቦቻችን እናንተም ማግኘት እንደምትፈልጉ እርግጠኛ ነኝ። ስለዚህ ሴት ምን አይነት ነገር ነው ያላት? ከዛ በተጨማሪ ባሌ ነው ስትለው የነበረው ግለሰብ እሱ ደግሞ እጽዋት ልንተክል ነው ብሎ ሲገልጻት የነበረው ግለሰብ ያላቸው ግንኙነት ምንድነው? ስለዚህ እያንዳንዱ ነገር እናያለን ማለት ነው። ምን ሮጣ መለጠን ወዴት እየሄደ ነው? ያዙት እንጂ ያዙት። ና ያለቴ ነው የነበረው ወዴት ነበር ልታመልጥ የነበረው? ሮጦ ወዴት ነበር ልታመልጣቸው የነበረው? ሲጀመር እኮ የተለየ እንኳን የሩጫ አቅም ያለ ሰው አይደለም አይደለ? ቁጫል ቁጫል እዚህ ጋር ቁጫል ና ወደ ላይ ቁጫል ሰማለህ? ይኸውልህ አንተ ደህና እንደዚህ ቁጭ በለ። ይኸውልህ እያንዳንዱን ነገር ግልጽ አድርገህ ትነግረኛለህ። አሁን ተግባባን? ወዴት ልታመልጥ እንደነበረ ከዛ በተጨማሪ ደግሞ ምን አይነት ነገር እንደደበቃችሁን ግልጽ አድርገህ ትነግረኛለህ። ሰማኸኝ? ምንድነው የምነግርህ? እያንዳንዱን ነገር። ምንድነው እያንዳንዱን ነገር? ይኸውልህ ባልደረባህ እያንዳንዱን ነገር አምናለች። ወንጀል ልትፈጽሙ እንደነበርና ብዙ ነገር ልታደርጉ እንደነበር ግልጽ አድርጋ ነግረኛለች። የምን ወንጀል? አንተ ቅድም ምን ብለህ ነው ስትደርቅ የነበረው? እጽዋት ልትተክሉ እንደመጣችሁ እዚህ ቦታ ላይ ከዛ በተጨማሪ ምንም ነገር እንደማታውቅ ብዙ ነገሮች ነበር የነገርከኝ አይደለ? እሷ ደግሞ እያንዳንዱን ነገር አሁን አብራርታ ነግራኛለች። ምንድን ነው ያለች? ልንገርህ የነገረችኝን። ምን ብላ ነው የነገረችኝ? ከተሙ አክስት ጋር ተባብረህ እንደምትሰራና ተሙን ለማጥፋት ብዙ ነገሮችን እያደረጋችሁ እንደሆነ። እቺ ውሻ እንደዚህ ያደረገች? ወይኔ ንገረኝ እስኪ። እቺ ማትረባ ራሷን ለማዳን ስትል ነው እንደዚህ ያደረገችው አይደለ? ምን ማለት ነው ራሷን ለማዳን? ምን ማለት ነው ራሷን ለማዳን? የማይሆን ነገር ነው ያደረገችው። የማይሆን ታሪክ ነው የነገረች። ምን ማለት ነው? እቺ ውሻ ወይኔ ስማኝ እስቲ፣ የማይሆን ታሪክ ማለት ምን ማለት ነው? ምንድነው? ራሷን እቻ ፈጥራ የነገረች። ይኸውልህ ፈጥራ እንዳልነገረችኝ ወይኔ ውሻ ወይኔ ፈጥራ እንዳልነገረችኝ ነገሮች ግልጽ ናቸው። እሺ እያንዳንዱ ነገር። ስለዚህ ንገረኝ፣ ከተማ አክስት ጋር ተባብረህ ትሰራለህ? የት ነው ያለችው የተማ አክስት? ሲጀመር እኮ እሷ ነች የቀጠረችኝ ለተማ አክስት። ማን ነች የቀጠረችው? እሷ ማለት በቃ ተወኝ፣ እኔ ምንም ማውቀው ነገር የለም። ማን ነች እሷ ማለት? አትጠይቀኝ በቃ ስለ እንደዚህ አይነት ነገር። እሷ ማን ነች ንገረኝ። ማን ነች እሷ? የነገረችኝ ነች እኮ የነገረችኝ። ምን ስለ ተማ አክስት ምን የቀጠረችኝ እሷ ነች አልክ አይደል? ምንም ማውቀው ነገር የለም። በቃ እሷ ነች የቀጠረችኝ። ለተማ አክስትም የቀጠረችኝ እሷ ነች። ወይኔ እቺ ውሻ ቆይ አገኛታለሁ። ይኸውልህ አሁንም ቢሆን ግልጽ አድርገህ ንገረኝ ነገሮችን። ከዚህ በላይ ከፋ ነገር አይደረስብህ። የተፈጠረውን እያንዳንዱን ነገር አብራርተህ ንገረኝ። ምንድነው ግልጽ ማድረግልህ? እቺ ልጅ ቀጥራለች። በቃ ስለነሱ አትጠይቀኝ። በቃ ቀጥራኛለች ብዬሃለሁ አይደለ? እሺ ምንድን ነበር ስትሰሩ የነበረው? የተማ አክስት ምንድን ነበር የምታዛህ አንተ? አላውቅም ስለነሱ። ተሙ የት ነው ያለው? አላውቅም የት እንደሚኖር። ለምን ትጠይቀኛለህ? ተሙ የት ነው ያለው? ይኸውልህ ተሙ የት ነው ያለው? እባክህ ስለ እንደዚህ አይነት ነገር አትጠይቀኝ በእናትህ። ተሙ የት ነው ያለው? ምን ማለት ነው አትጠይቀኝ? የደበቃችሁ ነገር ምንድነው? ንገረኝ እስቲ። ምንድነው የተደበቀው? እቺ ሴት ሁሉንም ነገር አፍረጥረጥራ ነገራለች። ለሷ የምትሆንለት ምንም አይነት ሁሉንም ነገር ነው የነገረችህ። ሁሉንም ለምን ስለ ተሙ አልነገረችህም ታዲያ? ምን ማለት ነው? ስለ ተሙ የት እንደገባ አታውቃለች እሷ። አትነግርህም ነበር እሱን? ምን ማለት ነው? ለምን ወደ እኔን የምትጠይቀኝ? ተሙ የት እንደገባ ማለት ምን ማለት ነው? ምን እንዳደረግነው እሷም ታውቃለች። ወይኔ ምንድነው ያደረጋችሁት? ተሙን ምንድነው ያደረጋችሁት?
አላውቅም። በቃ እዚህ አካባቢ መስዋዕት እንደተደረገ ነው። ሰማኛለህ? ተሙን ምንድን ነው ያደረጋችሁት? ምንም እንዳታደርገኝ። ምንድን ነው ያደረጋችሁት? ተሙን ንገረኝ እኮ ንገረኝ። ምንድን ነው ያደረጋችሁት? ጮክ በላይ ንገረኝ። ምንድን ነው? እዚህ አካባቢ መስዋዕት ሳይሆን አይቀርም እሱ። ምን? እስቲ ቆይ ንገረኝ እያንዳንዱ ነገር። ምንድን ነው ያልከኝ ያለኸው? ምንድን ነው ያልከኝ? ከኔ ጋር ይዣታለሁ ያልከውን ልጅ ራሷ ነች ስታወራ የሰማሁት። ምንድን ነው ስታወራ የሰማኸው? ተሙ እዚህ አካባቢ መስዋዕት ሳይሆን አይቀርም። እሱን ነው የሰማሁት። ሲያወሩን የሰማኋቸው ከኔ ጋር ያስካት እዩዋሼ ነው ያለው። እዩዋሼ ነው ከኔ ጋር ያስካት ልጅ ነው እንደዛ ስትል የሰማኋቸው። እዩዋሼ ነው ያለው። 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 ምንም እዩዋሼው ያለ ነገር የለም። ያዙልኝ እሷን ይዛችሁልኝ ነው አሁን። እዩዋሼ ነው ያለው። እዩዋሼው አይደለም። ሰማኝ። እዩዋሼ ነው ከኔ ጋር ያለችዋ ልጅ ቅድም ነግራኛለች። ያለችህን ልጅ ነው ጠይቃት። ይኸውልህ ያዙልኝ እሷን። እናንተ ተነስ። ያዟት እሷን። እሱን ይዛችሁት ነው። የት ነው ያለችው እሷን? ቶሎ በል እሷን አምጡልኝ። አንጣልኝ እሷን። ያዘው እሷን። ሞገስ እሱን ያዙት። አጥፋው ካሜራማን ካሜራው